እግዚአብሔር አምላካችን አባታችን ንጉሳችንም ነው። ስለዚህ ንጉሥ እንደመሆኑ በሰማይ መንግሥት አለው። ስለ ምስጢረ ሥላሴ፣ ስለ ምስጢረ ሥጋዌ አጠቃላይ እጅግ እጅግ ድንቅና ውብ የሆኑትን ለእኛ ለክርስቲያኖች የሚጠቅሙትን ነገሮች ጽፎ ያስቀምጠልን ይህ ሐዋርያ ነው እና ዛሬ ከተነበበው የወንጌል ክፍል ላይ በስሙ ለሚያምኑት ለተቀበሉትና በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው ይላል። ይህ ሥልጣን የልጅነት ሥልጣን ነው። የልጅነት ሥልጣን ከሌላው ሥልጣን የተለየ ነው፣ የበለጠ ነው። የነቢይነት ሥልጣን፣ የሐዋርያነት ሥልጣን፣ ሕሙማንን የመፈወስ አጋንንትን የማስወጣት ሥልጣን አለ፣ የክህነት ሥልጣን አለ። ከዚህ ሁሉ ደግሞ የሚበልጠው የልጅነት ሥልጣን ነው። ልጅና ልጅ ለመባል አባት ለማለት ልጅ መሆን ይጠይቃል እና ለሚያምኑት ለተቀበሉት ክርስቶስ የእግዚአብሔር ልጅ እንደሆነ እርሱ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ መሆኑን የተወለደ እንጂ ያልተፈጠረ መሆኑን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው የሆነ አምላክ መሆኑን ሁሉ በእሱ ሆነ፣ ያለ እርሱ ምንም ምን የሆነ የለም ብሎ እንደተነገረው ይህንን ቃል ለተቀበሉ እና በ40 ቀን በ80 ቀን ልጅ ለሆኑ የልጅነትን ሥልጣን ያገኙ እነዚህ የተጠመቁ ውሉደ እግዚአብሔር ይሰመዩ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው ይላል። እንግዲህ ይሄ የልጅነት ሥልጣን ተሰጥቶናል። ይሄ የልጅነት ሥልጣን ደግሞ ለሁላችንም በእኩልነት የተሰጠ ሥልጣን ነው። ለአንዱ ሌላ ለአንዱ ለሌላው ሌላ የሆነ አይደለም። ለሁላችንም በእኩልነት የተሰጠን በ40 በ80 ቀን ያገኘነው የልጅነት ሥልጣን ነው። ይህን የልጅነት ሥልጣን እንግዲህ አጥብቀን ልንይዝ ያስፈልጋል ማለት ነው። ቃሉን በመጠበቅ ነው። እንግዲህ በ40 በ80 ቀን ስንጠመቅ የልጅነት ሥልጣን ተሰጥቶናል። ልጆቹ ነን፣ የእግዚአብሔር ልጆች ነን። ለዚህም ነው በጸሎታችን ሁልጊዜ አባታችን ሆይ ብለን የምንጠራው። ልጅ ሳይሆን መቼም አንዱ ሌላውን ሰው አባቴ ሊል አይችልም። አባቴ የሚለው የወለደውን ነው። እኛም እግዚአብሔርን አባታችን ሆይ ብለን የምንጠራው በጥምቀት ከእርሱ ስለተወለድን ነው። በጥምቀት ከእርሱ ተወልደናል፣ ልጆቹ ነን። እግዚአብሔር አምላካችን አባታችን ንጉሳችንም ነው። ስለዚህ ንጉሥ እንደመሆኑ በሰማይ መንግሥት አለው። መንግሥት ትምጣ እያልን ሁልጊዜ የምንጓጓላት መንግሥተ ሰማያት አለች። እንደዚህ ዓለም አንዱ ኃያል መንግሥት የማይነሳሳባት ኃያላን የማይነሳሱበት ማንም ሊደርስበት ያለሱ ፈቃድ ማንም ሊደርስበት የማይችለው ተቀናቃኝ የሌለው ተቀናቃኝ ዲያብሎስ ነበር። እንደምታውቁት ወድቋል። ሰውም ደግሞ አምላክነትን ሲሻ ወድቆ ይህን ሁሉ መከራ አምጥቶብናል እና የእግዚአብሔር መንግሥተ ሰማያት ማንም በጉልበቱ በኃይሉ የማይቀናቀናትና የማያገኛት ነገር ግን በልጅነት ለእኛ የተዘጋጀች መንግሥት አለች። ያንን መንግሥት ለመውረስ ደግሞ በትክክለኛ መንገድ ልጅነታችንን አጽንተን ልንይዝ ያስፈልጋል።
እግዚአብሔር ፍቅር ነው። እኛ የፍቅር ልጆች መሆን አለብን። እርሱ ሰላም ነው። የሰላም ልጆች መሆን መቻል አለብን። እሱ ይቅር ባይ ነው። እኛም የይቅርታ ልጆች መሆን መቻል አለብን። አንዳንድ እንኳ ወላጆች ልጆቻቸው አስቸጋሪዎች ሲሆኑ ልጅ አይደለህም እስከ ማለት ደረጃ ይደርሳሉ። ምናልባት ልጅ አይደለህም ለማለት የምትቸገር እናት ብቻ ልትሆን ትችላለች። እውነት ለመናገር ሌላው አይ አንተ ልጅ አይደለህም ሊል ይችላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ጸሐፍት ፈሪሳውያኑ እኛ የአብርሃም ልጆች ነን፣ እኛ የማንም ልጆች አይደለንም፣ የባሪያ ልጆችም አይደለንም፣ እኛ የአብርሃም ልጆች ነን ሲሉት የአብርሃም ልጆች ብትሆኑማ ኖሮ የአብርሃምን ሥራ የአባታችሁን ሥራ ትሰሩ ነበር። አብርሃም እንደዚህ አይደለም፣ እናንተ ግን የምትሰሩት የአባታችሁን ሥራ የዲያብሎስን ሥራ ነው። እሱ ነፍሰ ገዳይ ነውና እኔ ምንም ሳላጠፋ ልትገሉኝ ትፈልጉኛላችሁ አላቸው። እና የአብርሃም ልጅ ነኝ ለማለት የአብርሃምን ሥራ መስራት እንደሚገባ ጌታችን እንዳስተማረን ሁሉ እኛም አባታችን ብለን እግዚአብሔርን ስንጠራ የእግዚአብሔር ልጆች ነን ስንል እግዚአብሔር ያዘዘውን ትእዛዙን በመፈጸም ልጅነታችንን ልናረጋግጥ ያስፈልጋል። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 4 ላይ ልጆች ከሆናችሁ ደግሞ ምኖች ናችሁ ይላል? ወራሾች ናችሁ ይላል። ልጅ ከሆንክ ወራሽ ነህ፣ ልጅ ከሆንሽ ወራሽ ነሽ። ልጆች ከሆናችሁ ወራሾች ናችሁ። መቼም የአንድን ሰው ንብረት ልጆች እያሉ ሌላው አይወርሰው። ይሄ በምድርም የተረጋገጠ ነው። እንደምታውቁት ልጅ እያለ ሌላው ባዕድ የሆነው ነገር መጥቶ የአንድን ሰው ንብረት፣ ሀብት፣ ቤት መውረስ እንደማይችል ሁሉ የእግዚአብሔርን መንግሥት የሚወርሷት ልጆች ናቸው ልጆቹ። ስለዚህ የእግዚአብሔርን መንግሥት ለመውረስ ምን ያህል ዝግጁዎች ነን? ቃሉን እንጠብቃለን ወይ? ወራሾች ናችሁ ተብለናል። ያንን መንግሥት ለመውረስ መዘጋጀት፣ መንግሥት ትምጣ እያልን ቅድም እንዳልኩት የምንጓጓላትን መንግሥት ለመውረስ መዘጋጀት ያስፈልጋል። ልጅነትንም ደግሞ አጽንቶ መያዝ ያስፈልጋል። ከክፉ በመሸሽ ከክፉ ሽሽ። አሁን ቅድም መምህር እንደተናገሩት ከፊታችን ታላቁን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ልንይዝ ነው። ቅበላ ይባላል ዛሬና ነገ። እንግዲህ ቅበላ ማለት መቀበል፣ የአንድን ነገር መቀበል ስለሆነ ይህንን ከፊታችን ልንቀበለው ያለው ታላቅ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም ነው። ታዲያ ይህንን ታላቅ ጾም ለመጾም ምን አይነት ቅበላ ነው? ተዘጋጅታችኋል? ተዘጋጅተናል? ንስሐ ገብተናል ወይስ ንስሐ ለመግባት ተዘጋጅታችኋል? ይህንን ጾም ለመቀበል የበደለ ክሶ፣ የቀማ መልሶ፣ የተጣላ ታርቆ መሆን መቻል አለበት። ይህንን ለማድረግ ምን ያህል ተዘጋጅተናል ነው ጥያቄ። ወይስ እንዲሁ ዝም ብሎ በልማድ በዚህ ወቅት አብይ ጾም፣ ከዚያ ሰኔ ጾም፣ ከዚያ ፍልሰታ፣ ከዚያ የነቢያት ጾም፣ ከዚያ የሐዋርያት ጾም የምናምን እያልን በልማድ መጾም ነው? ወይስ ስንጾም እንዴት መጾም እንዳለብን ተዘጋጅተናል? እንደሚታወቀው እናቶቻችን ጾሙ ከመግባቱ በፊት የሥጋ የወተት ነክ ነገሮች፣ የእንስሳት ተዋጽኦ የነካቸውን ዕቃዎች በሚገባ ደግመው ደጋግመው ያጥቡታል። ምክንያቱም የሆነ ነገር ወደ ጾሙ እንዳይተላለፍ ሲሉ። ነገር ግን ዋናው እኛስ ልባችንን አጥበናል ወይ? ልባችንን አጥበን ነው ንጽሕና በንጽሕና ነው ወይ ጾሙን ለመቀበል የተዘጋጀ ነው? ስለዚህ ይህ መሆን መቻል አለበት። ይህንን ታላቅ ጾም ስንጾም ልባችን
ከቂም፣ ከበቀል፣ ከቅናት፣ ከሐሜት፣ ከዝሙት፣ ከስካር ጌታችን ከማይወዳቸው ነገሮች ከዘረኝነት አንጽተን አጽድተን ልንቀበል ያስፈልጋል። ስለዚህ በሰላም በፍቅር በይቅርታ ይህንን ጾም ልንቀበል ይገባል ማለት ነው። እግዚአብሔር አምላካችን ነቢዩ ዳዊት እንደተናገረው ልበ ንጹሐ ፍጠር ሊተ እግዚኦ፣ አቤቱ ንጹሕ ልቡናን ፍጠርልኝ እንዳለው ንጹሕ ልቡናን ሰጥቶን ከክፉ ነገር የራቀ ልብ ሰጥቶን ይህንን ጾም ደግሞ በንጽሕና በቅድስና ጾመን ዋጋ እንድናገኝ እርሱም አምላካችን ዋጋችንን እንዲከፍለን የእርሱ ቅዱስ ፈቃዱ ይሆንልን። የብፁዕነታቸው በረከት አይለየን። እግዚአብሔር ከሁላችሁ ጋር ይሁን። ቃል ማለት ምን ማለት ነው? መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃልም እግዚአብሔር ነበር ይለናል። ቃል ማለት እግዚአብሔር ዓለማትን የፈጠረበት የመጀመሪያ የተናገረው ቃል ጥበቡ ልጁ ከሱ የወጣ የአምላካችን ልጅ የእግዚአብሔር ልጅ እግዚአብሔር ተብሎ የሚጠራ በኋለኛው ዘመን እነ ሙሴ እነ ነቢያት የተናገሩለት እንደኛ የሚጨበጥ ስጋ የሚታይ የሚዳሰስ ስጋ በድንግልና አስቀድሞ ኢሳይያስ እነሆ ኤሎሂም ሁኑ ትለያም ሲማን አናራት የበራዩ ራሱ ባለቤቱ ምልክት ይሰጣችኋል፣ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ እንደተናገረው ምልክቱ ሴት ያለ ወንድ ጸንሳ በእግዚአብሔር የእግዚአብሔር ልጅ እግዚአብሔር ስጋን ተዋህዶ ይገለጣል። ያ ነው ቃል የተባለው። ቃል አስቀድሞ ዓለምን የፈጠረ ነው። ሕይወት በሰው ሕይወት የነበረችው እሱ ነው። ይህን ምስጢር ስላልተረዱ ዛሬ ወገኖቻችን ኢየሱስ ክርስቶስ ፍጡር ነው፣ ነብይ ነው፣ ተራ ነው ይሉታል። ለምን? ስላልተረዱ ስላላወቁት። ይህን ቃል እንረዳለን ዘንድ ነው አስቡ። ወንጌላዊ ዮሐንስ መጀመሪያ ቃል ነበር፣ ያ ቃልም እግዚአብሔር ነበረ፣ የሰው ሕይወት በዛች ቃል ውስጥ ነበር ብሎ አምልቶ አስፍቶና አምልቶ እየነገረን የነበረው መጨረሻ ላይ ቁጥር 6 ላይ ታሪኩን ለወጠው። ለምን ለወጠው? እችን ምስጢር ልንገራቸውና ወደ ቁጥር 13 እና 14 ሄጄ ቃሉን አጠናቅቃለሁ። ዮሐንስ ስለ ምስጢረ ሥላሴ በፍጡሮች ደሴት እያለ ታሰረ። ወንጌልን እንዳያስተምር በቅናት ሰይጣን በሰዎችን ልቦና አንስቶ አሳሰረው። በፍጡሮች ደሴት በእስር ቤት ነበረ። በእስር ቤት በነበረበት ሰዓት ወደ አምላኩ ጸለየ። ወንድሞቼ ሐዋርያት በነፃነት እየዞሩ የምስራችን ወንጌል ያስተምራሉ፣ እኔ ታስሬ ዝም ትላለህ እንዴ? ዮሐንስን ከስር ያስፈታ እንዴ? ጌታዬ ስማኝ እንጂ ሲለው አይነ ልቦናውን ከፍቶ ሰባቱን ስርዓተ ምስቶ የሥላሴን ምስጢር እንዲመለከት አድርጎ ገለጸለት። ማየት ጀመረ። ከዛ እሱ በተረዳው መልክ መናገር መጻፍ ሲጀምር ሥላሴ ምን አለ? አረ ለእሱ የገለጥኩለትን ክብር አይምሯቸው መሸከም የማይችለውን ምስጢር ያውቁ ዘንድ ለሰዎች መጻፍ ጀምሯልና ምከረው ብሎ መልአኩን ላከ። መልአኩ ከሰማያት ክፉን እያማታ ሲወርድ ተገለጠለት። ምንድን ነው መጽሐፍ ያየውን የሥላሴን መጽሐፍ የነበረው እሱን ትቶ እሱን ማየት ጀመረ መልአኩ። ከዛ ሄደና ውቅያኖስ ደጃፍ ላይ ቁጭ አለና የእንቁላል ቅርፊት ወስዶ ውሃውን እየቀዳ ወደ ደረቁ መሬት ላይ መቅዳት ጀመረ። ይህ ፈጣሪ ለእኔ ሊያስተምረኝ የሆነ ነገር ልኮ ነው ሊያመለክተ ይፈልገው ነው አለና መጽሐፉን ትቶ ሄደና ጠየቀው መልአኩ። ምንድነው የምታደርገው? ይህን ውቅያኖስን በእንቁላል ቅርፊት በስንት ሺህ ዓመት ቀርተ ልጨርሰው ነው አለ። እኔስ ፍጥረቱን ፈጣሪ የፈጠረውን ፍጥረት ውሃውን ነው። አንተ እኮ የማይመረመረውን ራሱ በቸርነቱ ለሚፈቅደው ለሚወደው የገለጠውን የፈጣሪን ባህሪ እገልጣለሁ ብለን መጽሐፍ ጀመርካል ብሎ ነገረው። በዚህን ጊዜ ርዕሱን ለወጠና አንድ ሰው ነበረ ስሙ ዮሐንስ የተባለ እሱም ስለ ሕይወት ይመሰክር ብሎ ከቁጥር 6 ጀምሮ ታሪኩን ለወጠው። ይሄ ሚስጥር ነው። ይሄ ለራሱ ይቻለ ነው። ራሱ ዮሐንስ ወንጌላዊ ዮሐንስ ራባናቶች አንተ ክርስቶስ ነህ ብለው ሊጠይቁት መልእክተኞች ነበር። የክርስቶስ መንገድ ጠራጊ እንጂ ክርስቶስ አልነበር። እሱ ስለ ብርሃን ይመሰክር ነበር፣ ብርሃን አልነበር። ብርሃን ራሱ ኢየሱስ ክርስቶስ ነው። የሰው ልጆችን ላይ ለሰው ልጆች የምስራችን የወንጌል ቃል ተናግረው በሱ ላመኑት ሁሉ የእግዚአብሔር ልጅነት ስልጣን እንዲሰጣቸው ያመኑበት ላላመኑበት ከእግዚአብሔር ልጅነት ተሽረዋል፣ ተገንጥለዋል፣ ተለይተዋል። አሁን ወገኖቻችን ከዚህ ነገር ተለይተዋል። የእግዚአብሔር ልጅነትን አላጡ። ለዚህ ነው ዮሐንስ ወደ ወገኖቹ መጡ፣ ወገኖች ግን አልተቀበሉትም። ለተቀበሉት ለሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው ብሎ በቁጥር 13 ላይ እና 12 ላይ የሚያመጣው ከዛ በኋላ እሱ ራሱ
መለኮት እንደነበረ የእግዚአብሔር ልጅ አስቀድሞ ዓለማትን አብሮ የፈጠረ እንደሆነ ምን አለ? ስጋ ሆነ ይለናል። ቁጥር 14 ላይ ስጋ ሆነ። ዛሬ እናንተ መምህር ልትሆኑ ይገባቸዋል። ስለ ኢየሱስ ሲነግሯቸው ደረታችሁን ነክታችሁ አንደበታችሁን ከፍታችሁ ልትመሰክሩ ይገባል። የሰው ልጅ ሰው የበግ ልጅ በግ የእግዚአብሔር ልጅ ደግሞ እግዚአብሔር። አይሁዳውያን እንደሚሉት እኛ እስራኤላውያን የበኩር ልጅ ነን። በመንፈስ ሁላችን ነው የበኩር ልጅ ነን። ግን እግዚአብሔር እንደውም ምን ይላል? በሱ ያመኑትም ከእግዚአብሔር የእግዚአብሔር ልጅነት ስልጣን እንዲሰጣቸው ልጅነት ስልጣን ሰጣቸው ካለ በኋላ ከመንፈስ ተወለዱ እንጂ ከስጋ ወይም ከሰው ወይም ከወንድ ፍቃድ አልተወለዱም ብላ ነበር። ዳግም ከእግዚአብሔር መወለድ ያስፈልጋል። በአብ በወልድ መንፈስ ቅዱስ በኢየሱስ ክርስቶስ የባህርነት አምላክ አብ ነው ማለት ነው። ይህን ላላደረገ በኢየሱስ ክርስቶስ የባህሪ አምላክ ላላመነ ልጅነት ስልጣን የለውም። ለዚህ ነው አባት ስልጣኑ ለማን ሰጥቶታል? ለወልድ ለልጁ ሰጥቶታል። በኋለኛው ዘመን የሚፈርድብን እሱ ነው። እንዲያውም አይሁድ ራባናት እኛ የአብርሃም ልጅ ነን ሲሉ የአብርሃም ልጅ ማለት ሆኖ የአብርሃም ስራ ሰሩ ነበረ። እናንተ የዳቢሎስ ልጆች ስለምን ልትገድሉ? እሱ ነፍሰ ገዳይ ነው። እናንተም ያለ ኃጢአቴ ያለ በደሌ ልትገድሉ ትፈልጋላችሁ እያለ በምሳሌ ይገሥጻቸው ነበር። ወገኖች ወደ ጎኖቹ ሲመጣ ወገኖቹ አልተቀበሉትም። የዚህ ትንቢት ተፈጻሚ እንዳለው እኔና እናንተ በኢየሱስ ክርስቶስ የባህሪ አምላክነት የእግዚአብሔር ቃል ዓለምን የፈጠረበት ጥበቡ እንደሆነ እናውቃለን። በእሱም እናምናለን። አምላካችን ትምክህታችን መመኪያችንም እሱ ነው። እሱ ነው በኋላ የሚወልደን። በኋለኛው ዘመን ዳግመ ትንሣኤ ወንዶች የ30 ዓመት ጎልማሳ ክርስቶስን መስለን፣ ሴቶች 15 ብላቴና ድንግል ማርያም ሆነን በክብር ትንሣኤ ተነስተን ረቂቅ አሁን የሚራበው የሚጠማው የሚከሰው የሚጠቁረው የሚታመመው አጭር ቁመት ቀይ ጥቁሩ ስጋ ሳይኖር አንድ አይነት መልክ አንድ አይነት መንፈስ አንድ አይነት ጥበብ ተቀብለን ያሰብነው ከመሆኑ በፊት እንዴት እንደሚፈጸም የምናውቅበት የአእምሯችን እውቀት የሚሰፋበት ረቂቅ የምንሆንበት ከአምላክ ጋር የአምላክን ክብር ወርሰን መንግስቱን ከዚህ ከምናየው ሰማይ በላይ ጥቁር ሰማይ አለ። ከዛ በላይ 3 የመላእክት ዓለማት አለ ኢዮራማ የሚባሉ። አራተኛው ሰማይ መንግስት ሰማት ነው። የመጀመሪያው ሉሲፌር የተባለው የተፈጠረበት ሳጥናኤል ወይም ደግሞ በእርግማን ስሙ ዳቢሎስ የተባለው ቅርቦ ጊዜ ተብሎ ይጠራ ነበር። ከሁሉም ከአስሩም ነገድ በላይ በአራተኛው ሰማይ በብርሃን በተሰራች ከተማ ላይ ተፈጥሮ የነበረው ግን አምላክነትን አሽቶ ከክብር የተወረደው ከምድር በታች እንረግጠው ዘንድ በስሙ ኃይልና ስልጣን የተሰጠን ኢየሱስ ክርስቶስ ያንን መንግስቱን 12 የብርሃን ደጃፍ በብርሃን የተከበች ከተማ አለ፣ ታቦት ዘዶር ያለባት እሷን እንወርስ ዘንድ አምላካችን ቅዱስ ፍቃድ ነው። እሷን ነው ለእሷን ያዘጋጀን። በእሷ አምነን ጸንተን ስንኖር እስከ ሕይወት ፍጻሜ ሁላችን መጨረሻ ላይ እሷን ነው የምንወርሰው። እዛ ለመውረስ ያብቃል። ፍጻሜያችን ያሳምርልን። የመከረን የደሰተን የፍጥረት ሁሉ ባለቤት እግዚአብሔር አምላካችን ስሙ የከበረና የተመሰገነ ይሁን።